ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምርጫ ቦርድ ያለፉትን የምርጫ ክልልና የምርጫ ጣቢያ አደረጃጀት የተቀመጠበትን ምክንያት ተናገረ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ሀገራዊ ምርጫ በ5ኛው እና በ6ኛው ሀገራዊ ምርጫዎች የተቀመጠበትን የምርጫ ክልልና የምርጫ ጣቢያ አደረጃጀት የተጠቀመው ለሁሉም የምርጫ ጣቢያዎች GIS ለመስራት ጊዜ ስላልበቃው የሎጂስቲክ እና በአንዳንድ አካባቢዎች ለመድረስ አስቻይ ሁኔታዎች ባለመኖራቸው መሆኑን አስታውቋል። ቦርዱ ይህንን ያስታወቀው ለ7ኛው ሀገራዊ ምርጫ እያከናወናቸው የሚገኙ የቅድመ ምርጫ ስራዎች እና ሌሎች ተያያዥ ጉዳዮችን በማስመልከት የካቲት 5 ቀን 2018 ዓ.ም ጋዜጣዊ መግለጫ ሲሰጥ ነው። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ቦርዱ የምርጫ ጣቢያዎችን ዝርዝር ጥር ወር ላይ ይፋ እንደሚያደርግ በጊዜ ሰሌዳው ባሰፈረው መሰረት ይፋ ማድረጉን፣ ለዚህም ቦርዱ ለ5ኛው እና 6ኛው ምርጫ ሲጠቀምባቸው የነበሩ የምርጫ ክልል ጣቢያ አደረጃጀት መጠቀሙን ገልጸዋል። ቦርዱ ምርጫውን ማስፈጸም የሚቻልበትን እና የማይቻልበትን የምርጫ ጣቢያ መለየት ስለሚያስፈልገው ይህንን ለማድረግ የሚረዳውን የጸጥታ ሁኔታ መረጃ ከክልል መንግስትና ከጸጥታ አካላት መሰብሰቡንም አስታውቀዋል። መረጃውን መሰረት በማድረግም ለ2 ቀናት ውይይት መካሄዱን ሪፖርተር ለውይይት በቀረበበት ወቅት የኦሮሚያ ክልል አብዛኛው አካባቢ የጸጥታ ችግር እንደሌለና በአማራ ክልል በአረንጓዴ፣ በቢጫና በቀይ የቀረበ መኖሩን በመግለጽ ቢጫ ማለት ምርጫ አይካሄድም ማለት ሳይሆን ምርጫ ይካሄዳል፣ ነገር ግን ጥንቃቄ ያስፈልጋል ማለት ነው ሲሉ አስረድተዋል። ከውይይቱ ተሳታፊዎች ሪፖርቱ ሲቀርብ መሬት ላይ ያለውን ሁኔታ አይገልጽም በማለት ቅሬታ ያቀረቡት እንደነበሩ፣ በቀጣይ የቀረበው መረጃ አከራካሪ ነው የሚባልባቸውን አካባቢዎች መሬት ላይ ወርዶ የሚገመግም ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እና ከቦርዱ ባለሙያዎች የተውጣጣ ቡድን እንደሚቋቋም ተናግረዋል። ውይይቱ ከተደረገ በኋላ የተለወጠ ነገር እንዳለ የገለጹት ሰብሳቢዋ መጀመሪያ ሪፖርቱ ለመጠናከር በመጣበትና በሚቀርብበት ጊዜ የተለዋወጡ ሁኔታዎች አሉ። ሪፖርቱን ከሰማንበት ጊዜ ጀምሮ እስከ ዛሬም ለውጦች አሉ ብለው ሁልጊዜ ክትትልና ግምገማ ማድረግ የሚያስፈልገውም ለዚህ ነው ብለዋል። የትግራይ ክልል የጸጥታ ሁኔታን የሚመለከት መረጃ በሪፖርቱ ባለመካተቱ በቀጣይ ምርጫ ክልሉን ማሳተፍ አስቸጋሪ አያደርገውም በሚል ሪፖርቱ ላቀረበላቸው ጥያቄ ሲመልሱ፣ ቦርዱ በሌሎች ክልሎች የምርጫ ዝግጅት እንደሚደረገው ከመጀመሪያው ቀን ጀምሮ እስካሁን ከክልሉ የሚፈለገውን ማንኛውም መረጃ መጠየቁንና ነገር ግን መረጃዎች እንዳልተላኩለት አብራርተዋል። በክልሉ የምርጫ ክልል ቅርንጫፍ ለመክፈትና የምርጫ አስፈጻሚ ለመመልመል የሚያስችል ፈተና መስጠት እንዲችል ቦታዎች እንዲሰጡ የተፈናቃዮች ሪፖርት የሚመለከቱ መረጃዎች ሁሉንም ክልሎች ጠይቆ ባገኘው መሰረት መጠየቁን ጠቁሟል። ተጨማሪ ቦርዱ በጊዜ ሰሌዳው መሰረት ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም ለማከናወን አቅዶት የነበረውን የመራጮች ምዝገባ የሚጀምርበትን ቀን ወደ የካቲት 28 ቀን 2018 ዓ.ም ማራዘሙን፣ ከዚህ ቀደም የእጩዎችን ምዝገባ ቢያራዝምም በድምፅ መስጫ ቀኑ ላይ ተጽዕኖ የማያሳድር መሆኑን ገልጸዋል። ዛሬ የምንነጋገረው ስለ ዛሬና ዛሬ ስለደረሰብን ሁኔታ ነው። ስለዚህ በምርጫ ቦርዱ የጊዜ ሰሌዳ እስካሁን የተለወጠ ነገር የለም። የተራዘሙት ቀናትም የድምፅ መስጫ ቀኑን ተጽዕኖ በማያሳድር ሁኔታ ነው ብለዋል። በቀጣይ ቦርዱ ከሚያከናውናቸው ተግባራት መካከል የሆነው በምርጫ የሚሳተፉ የፖለቲካ ፓርቲዎች ክርክር መድረክ ማዘጋጀት አንዱ ሲሆን ይህንን ተግባራዊ ለማድረግ የተለያዩ ባለሙያዎች ያሉበት ግብረ ኃይል መቋቋሙን ገልጸዋል። ለክርክሩ የሚመረጡ ርዕሶችን፣ አወያዮችና የውይይትና የክርክር ሂደቱን የሚወስኑ ስርዓቶች የመዘርጋት ስራ እየተከናወነ መሆኑን ጠቁሟል። የሀገር ውስጥ ተፈናቃዮች በምርጫ የሚሳተፉበት ሂደት በሚመለከት መረጃዎች ከተለያዩ አካላት ማጣራት በማስፈለጉ ለ3 ተቋማት ጥያቄ ማቅረባቸውን ሁለቱ ተቋማት መረጃዎች እንደላኩላቸው ተናግረዋል። አክለውም ከ1 ዓመት በፊት የሀገር ውስጥ ተፈናቃዮች በምርጫ የማይሳተፉበት ምክንያት
ለማወቅ የሚያስችል ጥናት መከናወኑ፣ በጥናቱም ለመራጮች የሚሰጠው ትምህርት የተፈናቃዮች ፍላጎት ታሳቢ ያደረገ እንዳልሆነ በመመላከቱ ቦርዱ የጥናቱን ግኝቶች አደራጅቶ ለሲቪል ማህበረሰብ ድርጅቶች መላኩን ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።